በየሀገራቱ ያሉ ኤምባሲዎቻችን የሚሄዱ ዜጎች ልክ ተቆጥሮ ተሰጣቸው ደህንነታቸውን የመከታተል ጉዳት ሲደርስባቸው በአገሩ ሕግ መሰረት ሊቲጌት የማድረግ ካሳ የመጠየቅ እንደዚህ ክብርና ደህንነታቸውን የማስጠበቅ አይነት ድንጋጌዎች መካተት አለበት ያስባለሁና እሱን አላየሁትም። በዋሽንግተንና በቴህራን መካከል የሚደረግ ውይይት እስራኤላውያን የጣማቸውም አይመስልም። በዚህም ምክንያት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደሩ በኢራን ላይ ጥቃት ለማድረስ እያሰላሰሉ መሆኑን አንድ የካፒታል ሂል ረዳት ጠቅሰው ስካይ ኒውስ እና ኤንቢሲ ኒውስ የተባሉት የዜና ምንጮች ገልጸዋል። ሩሲያ በካርኪቭ አመሻሹን አዲስ በሰነዘረችው ግዙፍ የድሮን ጥቃት 6 ሰዎች ስለሞታቸው የዩክሬን ባለስልጣናት ገልጸዋል። የሮይተርስ ዘገባ እንደሚያሳየው የዩክሬን ሁለተኛዋ ትልቋ ከተማ ካርኪቭ ለ9 ደቂቃዎች ያህል ዘልቋል የተባለው የሩሲያ የድሮን ውርጅብኝ በ64 ተጨማሪ ሰዎች ላይም ጉዳት አድርሷል። መኪና ቀለም የሰራው ብዙ የአካባቢ ሁኔታዎችን ለመቋቋም ነው። ነገር ግን ወደ ጉዳት ወይም መበላሸት ሊወስድ የሚችሉ የተለያዩ ንጥረ ነገሮች ሊያጋልጥ ይችላል። የመኪናው ቀለም ሊጎዱ ከሚችሉ ከተለመዱ ነገሮች መካከል የመጀመሪያው የአካባቢ ብክለት ነው። ከነዚህ መካከል የመጀመሪያው ደግሞ አሲዳማ ዝናብ ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናዎቹን እያቀረብኩ ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያንን የሚመለከተው አዋጅ በ4 ዓመት ውስጥ ለሁለተኛ ጊዜ ማሻሻያ ተደርጎበታል። አዋጁ የሰራተኞችን ደህንነት ለማስጠበቅ የሰራተኛ ተቀባይ ሀገራት በምን መልኩ ቁጥጥር ሊደረግባቸው እንደታሰበ ጥያቄ ያስነሳ ሲሆን አስፈጻሚ አካላት ላይ ግዴታ የሚጥል ድንጋጌ መካተት ያለበት መሆኑም ተነስቷል። አዋጁ ኢመደበኛ ፍልሰትን እንዳያበረታታ መደረግ አለበትም ተብሏል። አልታየህ ኪዳኔ በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያንን የሚመለከተው አዋጅ ከ4 ዓመት በኋላ በድጋሚ ማሻሻያ ተደርጎበታል። የአዋጅ ማሻሻያው በውጭ ሀገር ለስራ የሚሰማሩ ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲያስችል ሆኖ የተዘጋጀ እንደሆነ የመንግስት ተጠሪ የሆኑት ዶክተር ተስፋዬ ቤልጅጌ ገልጸዋል። ስለ ስራ ሁኔታዎች፣ በኤጀንሲ ስለሚሰጥ የስራ ስምሪት አገልግሎትና ስለ ኤጀንሲዎች ደረጃ፣ በኤጀንሲዎች የሚፈጸም ጥፋትና ስለሚወሰዱ እርምጃዎችና ስለ ማህበራዊ ደህንነት አገልግሎት የተመለከቱ ድንጋጌዎችንም አካቷል። የተለያዩ የህዝብ ተወካዮች ምክር ቤት አባላት አዋጁን የሚመለከተው ቋሚ ኮሚቴ ሊመለከተው ይገባል ያሏቸውን ሀሳቦች አንስተዋል። በተለይ ወደ አረብ ሀገራት የሚሄዱ ሰራተኞችን ደህንነት ለማስጠበቅ ስራዎችን ከመስራት አኳያ የሰራተኞች ተቀባይ ሀገራትን በምን መልኩ ቁጥጥር ሊደረግባቸው እንደታሰበ ተጠይቋል። ከዛ ባለፈም በኢትዮጵያ በኩል በአስፈጻሚ አካላት ላይ ግዴታም አለመጣሉ በህዝብ ተወካዮች ምክር ቤት አባላት ጥያቄ አስነስቷል። አዋጁ በፊት ከነበሩ በዘፈቀደ ይደረጉ የነበሩ የስራ ስምሪቶችን ስርዓት ለማስያዝ በርካታ አንቀጾች እንዳሉት አይቻልም። ግን ኤምባሲዎቻችን የስራና ክህሎት ሚኒስቴርና ውጭ ጉዳይ ሚኒስቴር ላይ የሚጥለው ግዴታ በስራ ስምሪት የሚሄዱ ዜጎቻችን ደህንነታቸውን በተመለከተ ኃላፊነት አለባቸው እነዚህ ተቋማት እና በአዋጁ በግልጽ መመላከት አለበት። በየሀገራቱ ያሉ ኤምባሲዎቻችን የሚሄዱ ዜጎች ልክ ተቆጥሮ ተሰጣቸው ደህንነታቸውን የመከታተል ጉዳት ሲደርስባቸው በአገራቱ ሕግ መሰረት ሊቲጌት የማድረግ ካሳ የመጠየቅ እንደዚህ ክብርና ደህንነታቸውን የማስጠበቅ አይነት ድንጋጌዎች መካተት አለበት ያስባለሁና እሱን አላየሁትም። ሰራተኞች ወደ ውጭ ሀገር ከመሄዳቸው በፊት ስለሚሄዱበት ሀገር ወይንም ተቀባይ ሀገር ሁኔታ የቅድመ ስምሪትና የቅድመ ጉዞ ግንዛቤ ማስጨበጫ እንደሚሰጣቸው ይደነግጋል እና በተለይ የቤት ሰራተኞች አብዛኞቻቸው የሚሄዱት ካልቸራል ሾክ ብዙ ጊዜ ያጋጥማቸዋል እና ይሄ የሚሰጣቸው ስልጠና ላይ የሚሄዱበት ሀገር ባህል፣ የአኗኗር ዘይቤ ጥልቀት ያለው የባህልና የአኗኗር ዘይቤ ትምህርት፣ ስልጠና፣ ግንዛቤ ማስጨበጫ ብቻ ሳይሆን እንደ ካሪኩለም ተቀርጾ የየሀገራቱ ባህል፣ አኗኗር ዘይቤ በሚገባ ስልጠና ውስጥ ሊካተት ይገባል ብዬ አስባለሁ። ወደ ውጭ ሀገራት መሄድ የሚችሉ ሰራተኞችን በተመለከተ ማንኛውም በውጭ ሀገር ለስራ የሚሰማራ ሰራተኛ የሚቀጠርበት የስራ መስክ የሚጠይቀውን እውቀትና ክህሎት ያለውና
ቢያንስ በሚረዳው ቋንቋ የሚዘጋጀውን ውል አንብቦ የሚረዳ መሆን እንደሚኖርበት በአዋጁ ላይ ተደንግጓል። ከዛ ባለፈም ሰራተኞች በግል ጥረት በውጭ ሀገር ለሚገኝ ስራ መሰማራት ይችላሉ የሚለው ድንጋጌ መከለስ ያለበት መሆኑ ተመላክቷል። ረቂቅ አዋጁ ላይ ዜጎች ህጋዊ በሆነ መንገድ መሄድ እንዳለባቸው በኤጀንሲ ሀገራችን የሁለትዮሽ ስምምነት የፈጸመችባቸው እንዲሁም ሜሞራንደም ኦፍ አግሪመንት ስምምነት ያረቀበቻቸው ሀገራት ጋር መሄድ ቢቻለው በህጋዊ መንገድ ነው። ይሄ ነው አካሄዱም አሰራሩም ዓለም አቀፍ ተመክሮ የሚያሳየው ይሄ ነው። ግን ረቂቅ አዋጁ እንደዛም ሆኖ ክፍት አድርጎታል፣ ዝግ አላደረገውም። ዜጎች በግል ጥረታቸው ካገኙ ይላል መሄድ ይችላሉ ይላል እዛ ሀገር ስራ ስምሪት እና በግል ጥረት የሚለው ነገር እንዴት ነው የሚገለጸው? ያንን የሚመረጥ ቋሚ ኮሚቴ ቢያይ በግል ጥረት ሲባል ዲፊኒሽኑ ምንድን ነው? እዚህ ቀደም የነበረው አዋጅ 8ኛ ክፍል መነሻ ተደርጎ የተቆረጠ ከዛ በላይ ላለው ነበር አዋጁ ኢንዲኬት አድርጎ ያስቀመጠው። አሁን የትምህርት ደረጃ ማስቀመጥ ኢመደበኛ ፍልሰትን ይከላከል አይችልም ወይም ደግሞ ይሄ መቀመጡ ኢመደበኛን ፍልሰት አበረታቷል። ዜጎች በተለይም ሴቶቻችን ወደ ትምህርት ቤት እንዳይሄዱ ምክንያት ሆኗል የሚል ማብራሪያዎች ናቸው የታከሉበት። በዚህ ምክንያት የትምህርት ደረጃ መስፈርትነት አልተቀመጠም። ማንበብ እና መጻፍ መረዳት እንዳለባቸው ይገልጻል። ይህን ባለማድረጋቸው ይህን ማድረግ የማይችል ዜጋ ደግሞ ምናልባትም መብታቸውን የማያስከብሩ ንቃተ ህሊናቸው የሚጠበቅ ላይሆን ይችላል። የዜጎች ደህንነት እንዴት ነው ሊያስታርቅ ይሄ ያሰበው? የህዝብ ተወካዮች ምክር ቤት ዛሬ ሰኔ 5 2017 ዓ.ም ባደረገው መደበኛ ስብሰባም ረቂቁን ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ በሙሉ ድምጽ መርቶታል። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ከ7000 በላይ ህጻናት የህክምና ወረፋ እየጠበቁ መሆናቸውን ገልጿል። እስካሁን በማዕከሉ ያለ ምንም ክፍያ ከ3000 በላይ ታካሚዎች ህክምና ያገኙ ሲሆን በተለያዩ ችግሮች ምክንያት ለሁሉም ህጻናት ህክምናውን ማዳረስ እንዳልተቻለ ተነግሯል። ምህረት ደግፍ ከ7000 በላይ ህጻናት ለልብ ቀዶ ጥገና ወረፋ እየጠበቁ ነው። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ከ7000 በላይ ህጻናት ወረፋ እየጠበቁ እንዳሉ ተገልጿል። እስካሁን በማዕከሉ ያለምንም ክፍያ ከ3000 በላይ ታካሚዎች ህክምና ያገኙ ሲሆን በተለያዩ ችግሮች ምክንያት ግን ለሁሉም ህጻናት ህክምናው መዳረስ እንዳልተቻለ ተነግሯል። ካለው የታካሚ ቁጥር መብዛት ባሻገር ወረፋ ሳይደርሳቸው ህይወታቸው የሚያልፍ ህጻናትም ስለመኖራቸው ተሰምቷል። በዋናነት ህክምናውን ከሚያዘገዩትና አስቸጋሪ እንዲሆን ካደረጉት ምክንያቶች መካከል የህክምና ቁሳቁሶች በተለይም አላቂ ዕቃዎች እጥረት መሆኑን የማዕከሉ ህዝብ ግንኙነት ኃላፊ ዶክተር ዳዊት ሸቱ ገልጸዋል። ከባዱ ሁኔታ ያለው የአላቂ ዕቃዎች እጥረት ነው። እሱ ማለት ይሄ ለህክምናው የምንጠቀማቸው አላቂ ዕቃዎች አሉ በየጊዜው። አሁን ለምሳሌ ያህል ኦክሲጅኔተር የሚባል አለ። የልብና የሳምባውን ስራ የሚሰራው ማሽን ላይ የሚገጠም ነው። ያቺ ዕቃ ለአንድ ጊዜ ነው ጥቅም ላይ የምትውለው። ዋጋዋ ኦልሞስት $3600 አካባቢ ነው የምናወጣው። ስለዚህ ለአንድ ፔሸንት ያቺን አንዴ ነው የምትጠቀመት። ከዛ በኋላ በተጨማሪ ደግሞ የማዕከል እጥረትና የታማሚ ቁጥር በየአመቱ መጨመር እንትን አድርጎታል። አሁን ለምሳሌ በእኛ ሁኔታ ላይ ስትመጪ አሁን ላይ ባለው 8000 ህጻናት ወረፋ እየጠበቁ ነው። በየአመቱ ኦልሞስት 1300 እስከ 1500 አካባቢ ታካሚዎች እናስተናግዳለን። አዳዲስ የምንሰራው ደግሞ 700 ፕሮሲጀር የምናደርግላቸው በኔጌቲቭ ባላንስ ነው እየሰራን ያለነው። 700 ስንረዳ 1300 አዲስ ታካሚ እንትን እያለን እንገኛለን። በጋዜጠኛ ህይወት ታደሰ የላይፍ ኦፍ አፍሪካ በጎ አድራጎት ድርጅት መስራች አማካኝነት 6 ሚሊዮን የሚገመት የህክምና ማሽን ለማዕከሉ ተለግሷል። ግለሰቧ ከዚህ ቀደምም በርካታ ድጋፎችን ስታከናውን መቆየቷን በየአመቱም ይህን መሰል ድጋፍ በማህበራዊ ሚዲያ አሰባስባ ገቢ እንደምታደርግ ተገልጿል። የተበረከተው ማሽን በሀገሪቱና በማዕከሉም ብቸኛ ስለመሆኑ ጠቀሜታውም ደግሞ የጎላ መሆኑ ተነግሯል። ማሽኑ በተለይም በእድሜ ላነሱ ታካሚ ህጻናት እጅግ ወሳኝ ሚና እንዳለው የልብ ህሙማን ማዕከሉ የሜዲካል ዳይሬክተር ዶክተር ሄልዜር ኃይሌ ገልጸዋል። ይሄ ትራንስኢሶፌጃል ኤኮካርዲዮግራፊ በሚገባው ቦታ ላይ ለሁሉም ኢትዮጵያውያን በልብ ማዕከል ኢትዮጵያ መገኘቱ ትልቅ ሚና ይኖረዋል።
ለዚህ እጅግ በጣም ትልቅ ምስጋና አለኝ። ሌላው ለተማሪዎቻችን ነው። ትራንስኢሶፌጂያል ኤኮ ስፔሻል ትሬኒንግ የሚፈልግ ነው። በኦፕሬሽን ጊዜ የተለያዩ ዲፌክቶች በማይክሮስኮፕ ነው የሚሰራው። ባይዘው ማይክሮስኮፒክ የሆነ እይታ ነው የሚፈልገው። ትናንሽ ዲፌክቶች ናቸው የሚዘጉት። ትናንሽ ቀዳዳዎች መዘጋት ይኖርባቸዋል። ትናንሽ ደም ስሮች ትክክል ያልሆነ አቀማመጥ ይኖራቸዋል። ያኔ እነዛን በውስጥ ገብቶ ለማየት የሚያስችል ነው ማለት ነው። ወይም ደግሞ ሙሉ ለሙሉ ያልዘጋችሁት ሬዚጁዋል የሆነ ቅሪት የሆነ የቪኤስዲ፣ የኤስዲ፣ የፒዲኤ አይነቶች ቢኖሩ እነዛን ለመዝጋትም በዚህ ላይቭ እያየን በካቴተር ወይም በደም ስር ገብቶ ለመዝጋት ያስችለናል ማለት ነው። በ2025 ከ17000 በላይ ለሚሆኑ ህጻናት ህክምና ለማድረግ ታስቦ የነበረና በአሁኑ ሰዓትም እቅዱን ለማሳካት እየተሰራ መሆኑ ተነግሯል። በተጨማሪም ማዕከሉ ባለው አቅም እየሰራ የሚገኝ ቢሆንም ከዚህ በተሻለ አገልግሎት መስጠት የሚችልበት አቅም እንዲኖረው የሁሉም ሰው ድጋፍ እንደሚያስፈልግ ተጠቁሟል። የማዕከሉ ዋና ስራ አስፈጻሚ አቶ ህሪዩ አሊ እንደገለጹት ችግሩን ለመቅረፍ በጋራ መስራትና መተባበር አማራጭ መሆኑን ገልጸዋል። በተጨማሪም ማንኛውም ሰው ማዕከሉን እንዲደግፍ መልእክት አስተላልፈዋል። ይህንን አገልግሎት ከዚህ ከአዲስ አበባዎች በተለያዩ ሪጅኖች ላይም እንዲስፋፋ በማድረግ የሰው ኃይል ልማቱ ላይም የበለጠ አብረን በመስራት በየቦታው ባለሙያዎች እንዲኖሩ እንዲህ አይነት ፋሲሊቲ ከተቻለም ከዚህ የተሻለም ባይሆን እንኳን ባለው አቅም ልክ ዩኒቨርሲቲ ሆስፒታሎች አሉን በየቦታውና እዛ አካባቢ እንዲህ አይነት አገልግሎት እንዲፈጠር እኛም ራሳችን ከተለያዩ ዩኒቨርሲቲዎች ጋር የመግባቢያ ሰነድ በመፈራረም አገልግሎት እንሰጣለን። የኛ ሐኪሞች ሄደው የማስተማር አገልግሎት፣ ሌሎች ደግሞ እዚህ መጥተው አገልግሎት እንዲሰጡ እናደርጋለን። በእንዲህ አይነት ጥረት ቀስ እያለን እንቀርፋለን እንዳገር ብለን እናስባለን። ግን ሁሉም ያው እንዳልኩሽ የልብ ችግር ብቻ አይደለም ኢትዮጵያ ውስጥ ያለው ብዙ ሌሎች ህመሞች አሉ። ግን ከልብ ጋር በተያያዘ ያሉንም ባለሙያዎች ለእንዲህ አይነት አገልግሎት እንዲውል በማድረግ ያለንንም ሪሶርስ ለእንዲህ አይነት አገልግሎት እንዲውል በማድረግ ያለው አሁን እየሰጠን ያለነው እዚህ የልብ ህክምና ላይ በተለያየ ሪጅኖች እንዲስፋ የበኩላችሁን አስተዋጽኦ ለማድረግ ጥረት እያደረግን ነው። የልብ ህሙማን የህፃናት መርጃ ማዕከሉ በኢትዮጵያ ላለፉት 30 ዓመታት አገልግሎት እየሰጠ የሚገኝ ተቋም ሲሆን ያለምንም ክፍያ ከተለያዩ ግለሰቦችና ድርጅቶች ድጋፍ በሚገኝ እርዳታ አማካኝነት ከአጠቃላይ የሀገሪቱ ክፍል የሚላኩ ህጻናት የሚታከሙበት መሆኑም ተገልጿል። እስራኤል በቅርቡ በኢራን ላይ ወታደራዊ ጥቃት ለመፈጸም እየተዘጋጀች መሆኗ ተነግሯል። ይህ እርምጃ ያለ አሜሪካ ድጋፍ ሊሆን እንደማይችልም ተገልጿል። አሜሪካ በመካከለኛው ምስራቅ ውጥረት እየተባባሰ በመምጣቱ ኢራቅ ውስጥ ያሉትን የኤምባሲዋን ሰራተኞች ለቀው እንዲወጡ ትዕዛዝ መስጠቷም ተነግሯል። ሚካያስ ኃይሌ እስራኤል በቅርቡ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰበች እንደሆነ ስካይ ኒውስ ዘግቧል። ዩናይትድ ስቴትስ በአካባቢው ውጥረቶች እየተባባሱ በመምጣታቸው ኢራቅ ውስጥ ያለውን ኤምባሲዋን ሰራተኞች ለቀው እንዲወጡ ትዕዛዝ ሰጥታለች። በአንጻሩ የትራምፕ አስተዳደር ደግሞ ከኢራን ጋር የኒውክሌር ፕሮግራም ለመገደብ ስምምነት ለመዋዋል ጥረት እያደረጉም ነው። አሜሪካ በኢራቅ ያለው ኤምባሲ ሰራተኞች ለቀው እንዲወጡ የወሰነችው ከኢራን ጋር ያለው ውዝግብ እየጦዘ ከመምጣቱ ጋር የተያያዘም ነው። እስራኤል በቅርቡ በኢራን ላይ ወታደራዊ ጥቃት ለመመስረት እያሰበች መሆኑን ተዘግበዋል። ይህ እርምጃ ያለ ዩናይትድ ስቴትስ ድጋፍ ሊሆን እንደሚችል መቀመጫቸውን አሜሪካ ያደረጉ የመገናኛ ብዙሃን ዘገባዎች ያመላክታል ሲል ስካይ ኒውስ ዘግበዋል። እነዚህ ዘገባዎች የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር መርሃ ግብር ለመገደብ ዲፕሎማሲያዊ ስምምነት ላይ ለመድረስ ከኢራን ጋር በዝርዝር እየተወያዩ መሆኑን እንደ ምክንያትም አስቀምጧል። በዋሽንግተንና በቴህራን መካከል የሚደረግ ውይይት እስራኤላውያን የጣማቸውም አይመስልም። በዚህም ምክንያት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደሩ በኢራን ላይ ጥቃት ለማድረስ እያሰላሰሉ መሆኑን አንድ የካፒታል ሂል ረዳት ጠቅሰው ስካይ ኒውስ እና ኤንቢሲ ኒውስ የተባሉት የዜና ምንጮች ገልጸዋል። እስራኤል በኢራን ላይ የምትሰነዝረው ጥቃት ላይ አሜሪካ እጅ አለመኖሩ የትራምፕ አስተዳደር የውጭ ፖሊሲዎች ትልቅ ለውጥ እያሳዩ መሆኑን ማሳያ ነውም ተብሏል። በመካከለኛው ምስራቅ ግጭቶች የትራምፕ አስተዳደር በኢራናውያን ሚሳይሎች፣ አውሮፕላኖችና በሌሎች ወታደራዊ ሀብቶች በአቅራቢያው የሚገኙ ኤምባሲዎች፣ በአሜሪካ ዜጎችና በአሜሪካ ወሳኝ የመሰረተ ልማት ተቋማት ላይ ሊያስከትሉ የሚችሉት አደጋዎች የሚገመግም ሪፖርቶች እንዲዘጋጁ መመሪያ እንደሰጡም ተዘግበዋል። የዋሽንግተን ባለስልጣናት እንደተናገሩት ዋይት ሀውስ ስለ ሁኔታው ለከፍተኛ ፖለቲከኞች ገና ለማሳወቃቸውም ተናግረዋል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በአካባቢው አለመረጋጋት ምክንያት ለአስቸኳይ ስራ አስፈላጊ ያልሆኑ ሰራተኞች በሙሉ ባግዳድ ከሚገኘው ኤምባሲ እንዲወጡ ትዕዛዝ እንደተሰጠምና ሰራተኞች ስራቸውን ለቀው እንደወጡም ተነግረዋል። የነጩ ቤተ መንግስት ቃል አቀባይ አና ኬሊ መንግስት በውጭ ሀገር ያሉትን የአሜሪካ ሰራተኞች አዘውትሮ ይገመግማል፣ እናም ይህ ውሳኔ የተደረገው በቅርቡ ከተደረገው
የምርመራ በኋላ ነው ይህ እርምጃ ዩናይትድ ስቴትስ አስፈላጊ ያልሆኑ ሰራተኞች እና ቤተሰቦቻቸውን ከባህሬን ከኩዌት እንዲወጡ ከፈቀደ በኋላ የተደረገ ነው ሲሉም ተናግረዋል ሲል ሲቢኤስ ኒውስ ዘግቧል። አንድ የኢራቅ መንግስት ምንጭ ለሀገሩ ዜና ወኪል ለተናገረው ባግዳድ አካባቢውን ለቆ መውጣትን የሚጠቁም ምንም አይነት የደህንነት ማስጠንቀቂያ እንዳልሰጠም ገልጿል። በባግዳድ የሚገኘው ዩናይትድ ስቴትስ ኤምባሲ የተወሰኑ ሰራተኞች አሉት። እናም በቅርብ ጊዜ የተሰጠውን ትዕዛዝ በበርካታ ሰራተኞች ላይ ተጽዕኖ ያሳድራል። በተጨማሪም በባህሬንና በኩዌት የሚኖሩ ወታደራዊ ቤተሰብ አባላት በመንግስት ወጪና በመንግስት እርዳታ እነዚህን ሀገራት ለቀው እንዲወጡ ትዕዛዝ መተላለፉን ግን ሳይሰሽጉም አልፈዋል። ረቡዕ ምሽት የዩናይትድ ስቴትስ ሰራተኞች ከመካከለኛው ምስራቅ እንዲዘዋወሩ የተሰጠው ትዕዛዝ መነሻ የጠየቁት ፕሬዚደንት ትራምፕ በአደጋ ምክንያት ወደ ውጭ እንዲተዘዋወሩ ነው፣ ምን እየተከናወነ እንደሆነ በቅርቡ እናያለን ብለዋል ሲል ስካይ ኒውስ ዘግበዋል። በአካባቢው ያለው ውጥረት ለመቀነስ ሊወሰዱ ስለሚችሉ እርምጃዎች የጠየቁት የዩናይትድ ስቴትስ ፕሬዝዳንት የኒውክሌር መሳሪያ ሊይዙ አይችሉም፣ በጣም ግልጽ ነው፣ የኒውክሌር መሳሪያ እንዲያመርቱ አንፈቅድም፣ እኛ ይህን እንዲሆን በፍጹም አንፈቅድም ሲሉ አጽንኦት ሰጥተው ተናግረዋል። ዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትኮፍ ከኢራናዊው የውጭ ጉዳይ ሚኒስትር አባስ አራጌ ጋር እሁድ ዕለት ለመገናኘት እቅድ መያዙም ተዘግበዋል። ዩናይትድ ስቴትስ ኢራን ላይ ጣለችው አንዳንድ ከባድ የኢኮኖሚ ማዕቀቦች ለማንሳት የቴህራን የኒውክሌር ፕሮግራም በመገደብ ላይ ያተኮረ ድርድር ላይ እንዳሉም ይታወቃል ሲል የዜና ምንጩ አስታውሰዋል። ድርድሩ ካልተሳካ እስራኤልም ሆነ አሜሪካ በኢራን የኒውክሌር ተቋማት ላይ ያነጣጠረ የአየር ጥቃት ሊፈጽሙ እንደሚችሉ ቀደም ሲሉ የገለጹት ፕሬዝዳንት ትራምፕ ከኢራን ጋር ስምምነት ላይደረስ ይችላል የሚል አፍራሽ አመለካከት እንዳላቸው አስታውሷል። ኒውዮርክ ፖስት በስምምነቱ ላይ ያለው እምነት ከጊዜ ወደ ጊዜ እየቀነሰ መሆኑን አሳውቋል። ከጥቂት ወራት በፊት እንደምተማመንበት ሁሉ አሁን አልተማመንም ሲልም ዘግበዋል። ፕሬዝዳንቱ በኤክስ ማህበራዊ ትስስር ገጻቸው ላይ እንዳሰፈሩት በኢራን በተባበሩት መንግስታት ተልዕኮ የበዛ ኃይል ስጋት አለ፣ ይህ ደግሞ እውነታውን አይቀይረውም ብለዋል። ሩሲያ በዩክሬን ሁለተኛ ከተማ ካርኪቭ ላይ የድሮን ድብደባ ፈጽማለች። የሩሲያ አጸፋ እርምጃ ተጠናክሮ የቀጠለ ሲሆን ኬርሶንን ጨምሮ ሌሎች ከተሞችም የጥቃቱ ሰለባ መሆናቸው ተነግሯል። የሩሲያን ብርቱ ድብደባ እያስተናገደች ያለችው ዩክሬን በአንጻሩ በሩሲያ ላይ የበለጠ ጫና እንዲደረግ አጋሮቿን እየጠየቀች ትገኛለች። ሙሴ ከበደ ተጨማሪውን አዘጋጅቷል። የሩሲያ አስፈሪ የሞት ፍላጻ ያለ ከልካይ ያለ ማንም መካች በዩክሬን ሰማይ ላይ መውረዱን ቀጥሏል። እየወረደባቸው ያለውን የሩሲያ መዓት ተከትሎ ከዩክሬን መንግስት ከፍተኛ ሹማምንቶች በኩል የሚሰማው ጸጸት አዘል አስተያየትም ዩክሬን ምነው እሳቱን ባልጫርኩት በቀረብኝ የሚመስል ሀሳብ እያሰላሰለች ስለመሆኗ አመላካች ሆኗል። ሩሲያም ከብረት በጠነከረ ጡጫዋ ትነርታት ከሞስኮ የሚወነጨፉት እጅግ የዘመኑ ድሮኖችና ባሊስቲክ ሚሳይሎች መላው የዩክሬን ምድርን ያደባዩት ተይዘውታል። ዩክሬን በሩሲያ የአየር ጦር ሰፈሮችና የባቡር መሠረተ ልማቶች ላይ ለፈጸመችው ያልተጠበቀ የድሮን ጥቃት አጸፋ ሆኖ በሩሲያ እየተሰነዘረ ያለው የጥፋት በትር ዩክሬንን በእጅጉ እያወደመ የሚገኝ ሲሆን ሩሲያ በካርኪቭ አመሻሹን አዲስ በሰነዘረችው ግዙፍ የድሮን ጥቃት 6 ሰዎች ስለሞታቸው የዩክሬን ባለሥልጣናት ገልጸዋል። የሮይተርስ ዘገባ እንደሚያሳየው በዩክሬን ሁለተኛዋ ትልቋ ከተማ ካርኪቭ ለ9 ደቂቃዎች ያህል ዘልቋል የተባለው የሩሲያ የድሮን ውርጅብኝ በ64 ተጨማሪ ሰዎች ላይም ጉዳት አድርሷል። በዛሬው ዕለት ጠዋትም የካርኪቭ ከንቲባ የሆኑት ኢሆር ቴሬኮቭ በ4 የከተማ ወረዳዎች ላይ አዲስ የድሮን ጥቃት እንደተሰነዘረ ያረጋገጡ ሲሆን አንዱ ድሮንም በትምህርት ቤት ግቢ ውስጥ በማረፍ መስኮቶችን መሰባበሩን ገልጸዋል። ሆኖም ምንም አይነት ተጨማሪ የሰብአዊ ጉዳት ሪፖርት አልተመዘገበም ተብሏል። ከዩክሬን በስተሰሜን ምስራቅ የምትገኘው ካርኪቭ በጦርነቱ የመጀመሪያ ወቅቶች ላይ የሩሲያን መጠነ ሰፊ ግስጋሴ መቋቋም ብትችልም ከዚያን ጊዜ ጀምሮ በተደጋጋሚ የሩሲያ የድሮን የሚሳኤልና የአየር ላይ የቦምብ ጥቃት ኢላማውን ቀጥላለች። በካርኪቭ ክልል የሚገኙ አቃቤ ሕጎችም በጥቃቱ በተከሰቱ አደጋዎች ሳቢያ የሞቱት ሰዎች ቁጥር ከዚህም ሊልቅ ይችላል ብለው አሁንም 3 ግለሰቦች በፍርስራሽ ክምር ውስጥ መውጫ አጥተው ተይዘዋል ተብሎ እንደሚታመን አመልክተዋል። ከሩሲያ ዩክሬን ድንበር በ30 ኪሎ ሜትሮች ወይም 19 ማይል ገደማ ርቀት ላይ በምትገኙ ካርኪቭ በተወነጨፉባት 17 ያህል ድሮኖች አንድ ባለ 5 ፎቅ አፓርታማ ህንፃ እሳት ያስነሳ ከመሆኑም በላይ በሩሲያ ድንበር አቅራቢያ በምትገኘው ከተማ ላይ ተጨማሪ ጉዳት ማስከተሉን ከንቲባ አረጋግጠዋል ሲል ፍራንስ 24 ዘግቧል። የዩክሬን የአየር ኃይልን በበኩሉ ሩሲያ በአንድ ሌሊት 85 ድሮኖችን አስወንጭፋብናለች ሲል ሪፖርት አድርጓል። ይህም ከቅርብ ጊዜ ወዲህ ከነበረው ቁጥር ያነሰ መሆኑን የተነገረው።
ከዚህ ባለፈ የሩሲያ መከላከያ ኃይል በጦርነቱ የፊተኛው መስመር ወደፊት ፈጣን ግስጋሴ እያካሄደ መሆኑን የፍራንስ 24 ዘገባ አሳይቷል። የሩሲያ መከላከያ ሚኒስቴርም ተጨማሪ ጦር ወደ ዲኒፕሮፔትሮቭስክ ክልል ጥሶ እንደገባና በዚያም ለ40 ወራት በቆየው ጦርነት ለመጀመሪያ ጊዜ የማጥቃት እርምጃ እንደሚፈጽሙ አስታውቋል። በአሁኑ ጊዜ እያንዳንዱ አዲስ ቀን ከሩሲያ አዲስ ጠንካራ ጥቃት እያስተናገርንበት ያለ ነው ያሉት ፕሬዚዳንት ቮሎዲሚር ዜሌንስኪ እየተመለከትን ያለነውም ይህንን ነው ብለዋል። ፕሬዚዳንቱ በሩሲያ ላይ ጥቃት ባደረሱበት ወቅት ለወትሮ ከሚታወቁበት የተማጽኖ ቅላጼ ገሸሽ ብለው የደህንነት ተቋማቸውን ሲያሞካሹ ሲፎክሩ፣ አለፍ ሲልም በጦርነቱ ድልን ሊቀዳጁ የሚችሉበት ድል እየሰፋ እንደሚመጣ ነበር የተናገሩት። አሁን ግን በሩሲያ ቅስም ሰባሪ ጥቃት ተደናግጠው ዓለም ሩሲያን አደብ እንዲያስገዛላቸው በድጋሚ ጫናው እንዲበረታ መማጸናቸውን ተይዘውታል። በሩሲያ ላይ እየተደረገ ያለው ጫና በቂ ነው ብለን አናስብም ሲሉም ሩሲያ ድብደባውን ገታ አድርጋ ወደ ጨለመው የድርድር ሂደት እንድትመለስ የበለጠ ግፊት እንዲደረግ መጠየቃቸውን ሮይተርስ በዘገባው አስፍሯል። ከካርኪቭ ባለፈ 2 ደቡባዊ የዩክሬን ክፍሎችም የሩሲያ ፈርጣማ የአየር ድብደባ ሰለባ እንደሆኑ ተነግሯል። እነሱም ማይኮሌቭና ኬርሰን ሲሆኑ ሩሲያ በኢነርጂ መሠረተ ልማቶቻቸው ላይ ባደረሰችው ጥቃት የመብራት አቅርቦታቸው መቋረጡን ገዢዎቻቸው አስታውቋል። የትላንቱ ጥቃት ሩሲያ በዩክሬን ዋና መዲና ኪየቭ ላይ 4 የሚደርሱ ሰዎች የተገደሉበትን ከባድ የአየር ድብደባ በፈጸመች ማግስት የተፈጸመ ስለመሆኑም ሰምተዋል። እንደ ዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ገለጻ ኪየቭን ጨምሮ የዩክሬን ዋና ዋና ከተሞች በጦርነቱ ታሪክ ግዙፍ የተባሉ የአየር ላይ ጥቃቶችን እያስተናገዱ በቀጠሉበት በአሁኑ ወቅት ተስፋ ተጥሎበት የነበረው የድርድር ምዕራፍ አመድ የገለበሰ መሆኑም የቀጠናው ፍልሚያና እልቂት ተባብሶ የሚቀጥል ስለመሆኑ ማሳያ ሆኗል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የጋዜጠኛ ተስፋለም ወልደየስን እስር አስመልክቶ መግለጫ አውጥቷል። በመግለጫው ጋዜጠኛው ያለ ፍርድ ቤት ትዕዛዝ ሰኔ 1 ቀን 2017 ዓ.ም ከታሰረ በኋላ ፍርድ ቤት እንዲፈታ ቢፈቅድለትም ፖሊስ በተደጋጋሚ ዋስ መብቱን አልቀበልም ማለቱን አስታውሷል። በመገናኛ ብዙሃን አዋጅ መሰረት አንድ ጋዜጠኛ በሙያዊ ስራው የሰራው ጥፋት እንኳን ቢኖር ለተጨማሪ ምርመራ በስር ላይ እንዲቆይ ሳይገደድ ከስር ውጭ ሆኖ ጉዳዩን መከታተል ይችላል ያለው ማህበሩ ፖሊስ በጋዜጠኛ ተስፋለም ላይ የፈጸመው ተግባር ይህንን አዋጅ የሚጥስና ጋዜጠኛው በሕግ የተሰጠውን የስር ከለላና የዋስትና መብት የሚነፍግ መሆኑ በእጅጉ አሳሳቢ ነው ብሏል። ይህንን ተግባር በአጠቃላይ በጋዜጠኝነት ሙያ ላይ የተቃጣ አደገኛ አፈና አድርገን እንወስደዋለን ሲልም ማህበሩ ገልጿል። በመሆኑም ጋዜጠኛ ተስፋለም ወልደየስ የዋስትና መብቱ ተከብሮለት ያለ ምንም ቅድመ ሁኔታ ከስር እንዲለቀቅ ጠይቋል። ለአእምሮ የሚከብዱ ዘገባዎችን የሚሰሩ በተለይም ጦርነቶችን የሚዘግቡ የአእምሮ ጤና ተጎጂዎችን ያስገድዶ መድፈር እንዲሁም ከባድ የወንጀል ዘገባዎችን የሚሰሩ ጋዜጠኞች ለአእምሮ ቁስለት እየተዳረጉ መሆናቸው ተሰምቷል። ባለሙያዎቹም ይሁኑ አሰሪዎቻቸው በስራቸው ምክንያት ሊገጥማቸው የሚችል የአእምሮ ቁስለት እንደሚኖር አለመረዳታቸው ጉዳዩን አሳሳቢ እንዳደረገውም ተነግሯል። ይህ የተነገረው ጋዜጠኞች በዚህ መንገድ ከሚመጣው የአእምሮ ቁስለት ራሳቸውን እየጠበቁ ለስራቸው ግብአት የሚሆኑ መረጃዎችን የሚሰጧቸውን ሰዎች የአእምሮ ጤናም ጠብቀው መስራት እንዲችሉ የሚያግዝ ፕሮጀክት በኢትዮጵያ ሴት ጋዜጠኞች ማህበር ይፋ በተደረገበት ወቅት ነው። የሚዲያ ተቋማት የሚመሩባቸው ኤዲቶሪያል ፖሊሲዎች ይዘት ላይ የሚጨነቁትን ያህል ለባለሙያው ሁለንተናዊ ደህንነት ትኩረት ሊሰጡ እንደሚገባም ተጠቁሟል። የሲዳማ ክልል ምክር ቤት ዛሬ ሐሙስ ባካሄደው አስቸኳይ ጉባኤ የምክር ቤት አባሉንና የክልሉን የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስቷል። የብልጽግና ፓርቲ ማዕከላዊ ኮሚቴ አባሉ አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ላለፉት 5 ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩ ሲሆን በዚህም ስልጣንን ያላግባብ በመጠቀም በኮንትሮባንድና በህገወጥ የመሳሪያ ዝውውር በመሳተፍ እንዲሁም በሙስና ወንጀል መሳተፋቸው በምርመራ መረጋገጡን የክልሉ የፍትህ ቢሮ ኃላፊ አቶ መቶ ማማሩ ለምክር ቤቱ አስረድተዋል። ምክር ቤቱም የአባሉን ያለመከሰስ መብት በሙሉ ድምፅ አንስቷል። የኤር ኢንዲያ ንብረት የሆነው ቦይንግ 787 ድሪም ላይነር አውሮፕላን
ከህንድ አህመዳባድ ከተማ 242 ሰዎችን ጭኖ ወደ ለንደን ለመብረር ከተነሳ ከጥቂት ደቂቃዎች በኋላ ተከስክሷል። ከተሳፋሪዎቹ መካከል 169ኙ የህንድ፣ 53ቱ የብሪታንያ፣ 7ቱ የፖርቹጋል ዜግነት ያላቸው መሆናቸው ሲነገር አንዱ ተሳፋሪ ደግሞ ካናዳዊ መሆኑን ቢቢሲ ዘግቧል። በአደጋው አውሮፕላኑ በእሳት ተያይዞ ሲቃጠል የሚያሳዩ ምስሎች የወጡ ሲሆን እስካሁን የደረሰውን ጉዳት በሚመለከት ዝርዝር መረጃ አልወጣም። የተለያዩ አየር መንገዶችም በረራዎችን እየሰረዙ እንደሚገኙ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ5 ሚሊዮን ዶላር ቋሚ የአሜሪካ የመኖሪያ ፍቃድ ለሚያሰጠው ጎልድ ካርድ ፕሮግራም ማመልከቻዎችን በይፋ መቀበል መጀመሩን አስታውቀዋል። ፕሬዝዳንቱ አመልካቾች ትራምፕ ካርድ ወይም ጎልድ ካርድ ለተሰኘው ፕሮግራም ፍላጎታቸውን የሚያስመዘግቡበትን ድረገጽ ይፋ አድርገዋል። ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ላይ ባስተላለፉት መልእክት በሺዎች የሚቆጠሩ ሰዎች እየደወሉ በዓለም ላይ ወደር ወደሌላት ታላቅ ሀገርና ገበያ ለመግባት የሚያስችለውን ውብ መንገድ እንዴት ማግኘት እንችላለን እያሉ ይጠይቃሉ ብለዋል። ትራምፕ ባለፈው የካቲት ወር አስተዳደራቸው ለባለሀብት አመልካቾች የመኖሪያና የሥራ መብቶችን የሚያገኙበትን እንዲሁም ዜግነት ለማግኘት መንገድ የሚከፍተውን ጎልደን ካርድ የተሰኘ ፕሮግራም እንደሚያቀርብ ተናግረው ነበር። ስትሮክ ወደ አንጎል ክፍል የሚሄድ የደም ዝውውር ሲዘጋ ወይም የደም ቧንቧ አንጎል ውስጥ ሲፈነዳ የሚከሰት ችግር ነው። የአንጎል ሴሎች በቂ ደም ካላገኙ በደቂቃዎች ውስጥ መሞት ይጀምራሉ። ስለዚህ ስትሮክ ያጋጠመው ሰው ቶሎ ሕክምና ማግኘት ይኖርበታል። የዛሬው ጤና አዳም ጥንቅራችንም ትኩረቱን በዚህ ጉዳይ ላይ አድርጓል። ጤና ይስጥልኝ። ዛሬ የብዙዎቻችንን ቤት ስላንኳኳው ስትሮክ በጥቂቱ እናያለን። ዶክተር ቢኒያም ፍሳ ነኝ። አብራችሁን ቆዩ። ስትሮክ ምንድን ነው? ስትሮክ ማለት ወደ አንጎል ክፍል የሚሄድ የደም ዝውውር ሲዘጋ ወይም የደም ቧንቧ ወደ አንጎል ውስጥ ሲፈነዳ የሚከሰት ችግር ነው። ድንገት የሚከሰት ሲሆን የአንጎል ሴሎች በቂ ደም ካላገኙ በደቂቃዎች ውስጥ መሞት ይጀምራሉ። ስለዚህ ስትሮክ ያጋጠመው ሰው በቶሎ ሕክምና ማግኘት ይኖርበታል። በዋናነት ሁለት አይነት ስትሮክ አይነቶች አሉ። ኢስኬሚክ ስትሮክ እና ሄሞሬጂክ ስትሮክ። ኢስኬሚክ ስትሮክ የምንለው ወደ አንጎል ክፍል የሚሄዱ የደም ቱቦዎች በሚዘጉበት ወቅት የሚከሰት ነው። ሄሞሬጂክ ስትሮክ ደግሞ አንጎል ውስጥ የሚገኝ የደም ቧንቧ በሚሰነጠቅበትና ወደ አንጎል ደም በሚፈስበት ወቅት ይከሰታል። ይህ አይነቱ ስትሮክ በዋነኝነት የደም ግፊት ባለባቸው ህሙማን ላይ ይከሰታል። የስትሮክ ምልክቶች ምንድን ናቸው? ስትሮክ በድንገት የሚከሰት ሲሆን ጉዳት እንደደረሰበት የአእምሮ ክፍል የተለያዩ ምልክቶች ሊኖሩት ይችላሉ። ዋነኞቹ ምልክቶች በአንድ በኩል እጅና እግር መስነፍ፣ መናገር መቸገር፣ ፊት ወደ አንድ በኩል መጣመም፣ ራስን መሳት፣ የሰውነት ሚዛንን መጠበቅ አለመቻል ይጠቀሳሉ። ለስትሮክ ተጋላጭ የሚያደርጉ ነገሮች ምንድን ናቸው? የደም ግፊት፣ ስኳር፣ ማጨስ፣ አልኮሆል አብዝቶ መጠቀም፣ ከፍተኛ የኮሌስትሮል ክምችት በሰውነት ውስጥ መኖር፣ ከመጠን ያለፈ ውፍረት እንዲሁም እድሜ ዋነኞቹ ተጋላጭ የሚያደርጉ ነገሮች ናቸው። አንድ ሰው ስትሮክ ሲያጋጥመው እያንዳንዷ ደቂቃ የአንጎልን ሴሎች ለመታደግ ወሳኝ ስለሆኑ በአፋጣኝ አቅራቢያ ወዳለ የጤና ተቋም መውሰድ ያስፈልጋል። ስትሮክ ሕክምናው እንደ አይነቱ የሚለያይ ሲሆን የተከሰተበት ምክንያት የደም ቱቦዎች በመዘጋታቸው ከሆነ የተዘጋውን የደም ቱቦ ለመክፈት የሚሰጥ መድኃኒት ከመጠቀም ጀምሮ በደም ቱቦዎች ውስጥ በመግባት በሚደረግ ሕክምና የተዘጋውን የደም ቱቦ መክፈት ይቻላል። ታዲያ እነዚህ ሕክምናዎች ውጤታማ የሚሆኑት ስትሮክ ያጋጠመው ሰው አንጎሉ ላይ ብዙ ጉዳት ሳይደርስ በአፋጣኝ ሕክምና ከተደረገለት ነው። ስትሮክ ከተከሰተ በኋላ ብዙዎች መናገር፣ መራመድ ወይም አንዱን የአካላቸውን ጎን መጠቀም ሊቸገሩ ይችላሉ። ይህን ለማገዝ የሚረዱ የተለያዩ ሕክምናዎች ያሉ ሲሆን ፊዚዮቴራፒ በዋነኝነት ይቀመጣል። በመጨረሻም ስትሮክ በድንገት የሚከሰት ሲሆን አፋጣኝ ሕክምና ካላገኘ እስከ ሞት የዘለቀ ጉዳት ሊያስከትል ይችላል። ስለሆነም ምልክቶቹን ለይቶ በአፋጣኝ ወደ ሕክምና ተቋም መሄድ ይኖርብናል። ሰላም። መኪናን ለእይታ ይስባል ወይም አይስብም ከሚያስብሉ ነገሮች መካከል የመኪና ቀለም አንዱ ነው። የመኪና ቀለም በመኪና ሽያጭና ግዢ ወቅትም ቢሆን በዋናነት ከሚታዩ ጉዳዮች መካከል ተጠቃሽ ነው። ታዲያ ይህ የመኪና መልክ እንዳይበላሽ እንዲሁም እንዴት መንከባከብ እንዳለብን የአውቶሞቲቭ ባለሙያው ተከታዩን አዘጋጅቷል።
ሰላም እንደምን አላችሁ ተመልካቾቻችን። በዛሬው ዝግጅታችን ስለ መኪና ቀለም ላይ መደረግ ስላለባቸው ነገሮች በስፋት እናያለን። ከመረጃዎቹ ጋር አብሬያችሁን ቆየው። የአውቶሞቲቭ ባለሙያ አዱኛ ብርሃኔ፣ መልካም ቆይታ። መኪና ቀለም የሰራው ብዙ የአካባቢ ሁኔታዎችን ለመቋቋም ነው። ነገር ግን ወደ ጉዳት ወይም መበላሸት ሊወስዱ የሚችሉ የተለያዩ ንጥረ ነገሮች ሊያጋልጥ ይችላል። የመኪናው ቀለም ሊጎዱ ከሚችሉ ከተለመዱ ነገሮች መካከል የመጀመሪያው የአካባቢ ብክለት ነው። ከነዚህ መካከል የመጀመሪያው ደግሞ አሲዳማ ዝናብ ነው። አሲዳማ ዝናብ በጊዜ ሂደት ቀለምን በመሸርሸር ቀለሙን የመቀየርና የማበላሸት ነገር ሊያስከትል ይችላል። ሁለተኛው ደግሞ የአዋፋት ጠብታ ነው። የአዋፋት ጠብታ አሲዳማነት አለው። በፍጥነት ካልጸዳ ቀለም ላይ ብልሽት ሊያስከትል ይችላል። ሁለተኛው ለኬሚካል መጋለጥ ነው። ከነዚህ መካከል መጀመሪያው ማጽጃዎች ናቸው። ጠንካራ የመኪና ማጠቢያ ሳሙናዎች የመኪናውን ቀለም በመክፈፍ ወደ ኦክሲዳይዝነት ሊያመሩብን ይችላሉ። የነዳጅና የዘይት መፍሰስ ደግሞ ሌሎኛው ምክንያቶች ናቸው። ቤንዚንና ዘይት ከፈሰሰ በኋላ ቀለሙን ሊበላው ይችላል፣ በተለይ ወዲያውኑ ካልጸዳ። የኢንዱስትሪ ተረፈ ምርቶች ደግሞ ሌላኛው ምክንያቶች ናቸው። ከፋብሪካ ወይም ከግንባታ የሚወጡ ቅንጣቶች በቀለም ላይ የተቀመጠውን ነገሮች ሊያበላሹብን ይችላሉ። ሶስተኛው ደግሞ መካኒካል ጉዳቶች ናቸው። ጭረቶች መኪናውን በሚያበላሹ ነገሮች ማጠብ ወይም የቆሸሹ ስፖንጆች መጠቀም በቀለም ውስጥ ጭረትን ይፈጥራሉ። ሌላኛው ደግሞ አዳዲስ የመኪና እቃዎችን አለአግባብ መግጠም ነው። መኪናው ከተመረተ በኋላ የሚመጡ እቃዎችን በትክክል አለመግጠም ወይም ጭረቶች ወደ ቀለም ብልሽት ያመራሉ። ይህም የቀለም ጉዳት ያስከትላል። አራተኛው ደግሞ ለዩቪ መጋለጥ ነው። ከነዚህ መካከል የመጀመሪያው የፀሐይ ብርሃን ነው። ለፀሐይ ብርሃን ለረጅም ጊዜ መጋለጥ ቀለሙ ሊደበዝዝ ይችላል። ይህም የፀሐይ መጎዳት ወይም ኦክሲዳይዝ በመባል የሚታወቅ ጥሩ ያልሆነ ገጽታን ያስከትላል። ሌላኛው ደግሞ የሙቀት መጠን መጨመር ነው። ከመጠን በላይ ሙቀት ወይም ቅዝቃዜ ቀለም እንዲሰነጠቅ ወይም እንዲላጥ ያደርጋል። አምስተኛው ደግሞ ቸልተኝነትና ደካማ ጥገና ናቸው። መኪናውን አለማጠብ ለዚህ ማሳያ ይሆናል። መኪናውን አዘውትሮ አለማጠብ ቀለሙ ላይ ጉዳት እንዲደርስ ያደርጋሉ። ስድስተኛ ደረጃ ላይ የምናገኘው ደግሞ ተገቢ ያልሆነ የጽዳት ዘዴዎች ናቸው። ከእነዚህ መካከል ብዙ ጊዜ የሚስተዋለው የልብስ ሳሙና መጠቀም ነው። የልብስ ሳሙና የተዘጋጀው ለልብስ እንጂ ለአውቶሞቲቫዊ ቀለም አይደለም። ሳሙና የመኪናችን ቀለም ላይ ጉዳት ያደርስብናል። ሌላኛው ደግሞ መኪናውን አለአግባብ ማድረቅ ነው። በምናደርግበት ጊዜ ሻካራ ፎጣ መጠቀም ወይ ደግሞ በፀሐይ ብርሃን እንዲደርቅ መፍቀድ ወደ ውሃ ጠብታዎች ምልክቶች ላይ የመኪናው ቀለማችን ላይ ያስከትልብናል። ሰባተኛው ደግሞ የመኪና ማቆሚያ ነው። በዛፎች ስር መኪናን ማቆም፣ የወፎች ጠብታ መጣል ቀለሙን ጉዳት ሊያደርስበት ይችላል። ሌላኛው ደግሞ የእርጥበት ያለበት ቦታ ማቆም ነው። ከፍተኛ እርጥበት ወይም ተገቢ ያልሆነ የእርጥበት መጠን ለሻጋታ እድገት ወይም ደግሞ በቀለም ላይ ሻጋታ ሊያስከትል ይችላል። በስምንተኛ ደረጃ የምናገኘው ደግሞ የተበከለ ማጠቢያ ውሃ ነው። በተለምዶ ቆሻሻ ውሃ ብንለው። የተበከለ ውሃ ማጠቢያ ከተጠቀምን መኪናችን ቀለሙን ሊያደበዝብን ይችላል፣ በተለይ ቆሻሻ የያዘ ከሆነ ውሃው። የመኪናው ቀለም መጠበቅ መደበኛ ጥገናና እንክብካቤን ይጠይቃል። ተሽከርካሪው በተደጋጋሚ ማጠብ፣ ትክክለኛ የጽዳት ምርቶችን መጠቀም የመኪናው ቀለምን ጉዳት ስጋት ለመቀነስ ይረዳል። የመኪናው ቀለም ሊጎዱ የሚችሉ ምክንያቶች መረዳት የመኪናው ባለቤቶች የመከላከያ እርምጃዎችን እንዲወስዱና ተሽከርካሪዎቻቸውን ለብዙ ዓመታት ንጹህ እንዲሆኑ ያስችላቸዋል። ለዛሬ ጀላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።